የሰው ልጅ አላችሁ በመድር ላይ ኃጢአት እንደሚያሰሪ ታምኑ ዘንድ አልጋን ተሸከሙ ወደ ቤት ይላል። ኢየሱስ እኮ በጣም እኮ ሆነ ደጋፊ ብቻ እኮ አይደለም፣ ተቃዋሚ ራሱ እኮ ጥሎት መሄድ አይችልም። እየጠላው እኮ ተከተለዋል። አንተ መታቋሰር እኔ እቃይ ነው ብድግ አድርጌ እንዲያደርጋለሁ አለ። እቃ ውስጥ እኮ ዘይት ሙላ ውሃ ሙላው እቃ ነው። ለምን ዘይት ለምን ውሃ አይልም። አንተ ነህ መርጠህ የምታደርገው። የፈለኩትን ነው ማረግበታል። ደግሞ የምታደርገው መስዋዕትም ወደ እግዚአብሔር አርጎልሃል። እግዚአብሔር እያንዳንዱ ነገር አይቷል። ስለዚህ እኔ ልኮኛል አለው። ምን አይነት ፍጡር ነው ይሄ ጴጥሮስ የሚሉ ሰውዬ ነው የምትለው? መልአክ እኔ ልነግርህ የማልችለው እሱ የሚነግርህ ነገር አለ። እየተናገርኩ እያለ አለ እጅ ጭኜ ቢሆን አስተላለፈ ነው ልትሉ ቆሜ እያወራዋል። እኛ ላይ እንደወረደው እነሱ ላይ ወረደ አለ። መንፈስ ቅዱስን እከለክል ዘንድ ነው ማለት መንፈስ ቅዱስ ወረደ ተብሎ አይወራም። ጴጥሮስ አሕዛብ ጋር ሄዶ በላ እሚል ይደረሰው። የጴጥሮስን ሰው ሰምቶ ነበር የገረመው። ዛሬ ጴጥሮስ የሰው ሰምቶ እየገረመው እግዚአብሔርን በልዩ ቋንቋ ያመሰግናሉ። አስደናቂ ነው። ከቆርኔሎስ የሚባል አንድ የሮማውያን መቶ አለቃ ነው። የሐዋርያት ሥራ ጸሐፊ ሆነው ወንድማችን ወንጌላዊው ሐኪሙ ሉቃስ ሲነግረን ይሄ ሰው እግዚአብሔርን የሚፈራ ነው ይለዋል። እግዚአብሔርን የሚፈራ ነው፣ ደግሞ አጥብቆ የሚጸልይ ነው። እሱ ብቻ ሳይሆን ከቤተሰቡም ጋር ጭምር አጥብቆ የሚጸልይና ደግሞ ምጽዋትን የሚያደርግ በጣም ጄኒዩን የሆነ አይነት ሰው እንደሆነ ይመሰክርለታል። እግዚአብሔርን የሚፈራ ነው። ቀጥሎ ደግሞ በጣም ትጉ ነው። በጣም የጸሎት ሰው ነው። ከቤተሰቡ ጋር አብሮ በእግዚአብሔር ፊት የሚሆን ነው። ከዚያም ባሻገር ደግሞ ምጽዋትንም የሚያደርግ ነው ብሎ ይመሰክርለታል። እና 9 ሰዓት አካባቢ እየጸለየ እያለ የጌታ መልአክ ቆርኔሌዎስ በሚጸልይበት ቦታ ላይ ድንገት ተገለጠ። ቆርኔሌዎስ ሆይ አለው። ይሄ ሰውዬ አሕዛብ ነው። በኋላ ግን ወደ ይሁዲነት እምነት የተቀላቀለ ነው። በእስራኤል አምላክ የሚያምን ሰው ነው ማለት ነው። ቆርኔሌዎስ ከዚህ በፊት አይቶ አያውቅም። የመጀመሪያ ኤክስፔሪየንስ ነው። አሕዛብ ነው እና ብቅ አለና እግዚአብሔር መልአክ ቆርኔሌዎስ ሆይ አለው። በስሙን የጠራው ደግሞ አቤት ሲለው ጸሎት ተሰምቷል አለው። ደግሞ የምታደርገው መስዋዕትም ወደ እግዚአብሔር አርጎልሃል። እግዚአብሔር እያንዳንዱ ነገር አይቷል። ስለዚህ እኔ ልኮኛል አለው። ቆርኔሌዎስ በመደንገጡ ጌታዬ ሆይ ምንድን ነው አለው። ጌታዬ ሆይ ምንድን ነው ይሄ ነገር አለ። መልአክ አይቶ ያቅም ምንድን ነው ይሄ ነገር ሲል አይዞ አለው። እግዚአብሔር ነው የላከኝ። ጸሎት ተሰምቷል። እግዚአብሔር ጸሎትን ሰምቻለሁ በለው ብሎኝ ነው። መስዋዕት አርጎላል፣ ተቀብሎታል እግዚአብሔር። ታዲያ ምንድነው ሲለው በላውን ወደ ቁርበት ፋቂ ወደ ስምዖን ቤት መልእክተኞች ላክ። ማንን ለማስጠራት ሲለው ስምዖን ጴጥሮስ የሚባል አንድ ሰው በቁርበት ፋቂው ስምዖን ቤት እንግድነት ተቀምጧል። ኢዮጴ ማለት 37 ማይል ነው ከቂሳሪያ። ልከ አስመጣው እና እሱ የሚነግርህ ነገር አለ። አስቡት እንግዲህ ምን አይነት ፍጡር ነው ይሄ ጴጥሮስ የሚሉ ሰውዬ ነው የምትለው? መልአክ እኔ ልነግርህ የማልችለው እሱ የሚነግርህ ነገር አለ እና እሱን እንድታስጠራው ነው ልነግርህ የመጣው ሲለው ምን ጉድ ነው ጴጥሮስ ነው የሚለው። አሁን ቁጭ ብሎ ቆርኔሌዎስ መሬት ላይ የሚኖረው መልአክ አስጠራው እንግርህ የሚለው መልአክ የማይናገረው እሱ የሚናገረው እንትን ያለው እግዚአብሔር ሚስጥር ያስቀመጠበት መልአክ የማያወራው እሱ ብቻ የሚያወራው ይሄንንም አላድርም አለ። መልአኩ እስኪሄድ ነው የጠበቀው። ልክ መልአኩ ጨርሶ ሲሄድ ሎሌዎቹን ጠራ። የተወሰኑ 2-3 ሎሌ ጠራና ከዛ ደግሞ አንድ እግዚአብሔርን የሚፈራና ለእርሱም ታማኝ ሆነ ይላል። አንድ ሎሌ መረጠ። ከዛ የተፈጠረው ጸሎት ክፍል ውስጥ ነው። ለብቻው ነው እሱ ያየው። ለብቻው ያያትን ጉዳይ አስረዳቸው። ጉዳዩ እንደዚህ ነው። ምን ያህል ሲሪየስ እንደሆነ እንዲያውቁ ማለት ነው። መልአክ መጥቶ ነበር። አሁን እየጸለይኩ ክፍሌ ውስጥ እሺ፣ ወደ ቁርበት ፋቂው ስምዖን ቤት ሄደ። ኢዮጴ ጴጥሮስ የሚባል ስምዖን የተባለ ሰው እያለው እሱን አስጠራውና እሱ የሚነግር ነገር አለ ብሎኛል። በጣም ነገሩ አንገብጋቢ ነው፣ አፋጣኝ ነው። መልአክ የማይናገረውን ሚስጥር ይዟል ሰውዬ። ሂዱና አምጡልኝ። ኢየሩሳሌም የለም ሰውየው። አሁን ከኢየሩሳሌም እኮ አይወጡም ሰዎቹ። ዛሬ ግን መንፈስ ቅዱስ ጴጥሮስ በልዳና በሰሮና በኢዮጴ ያሉ ቅዱሳንን እንዲጎበኝ ያደረገው። ልዳና ሰሮና መጥቶ ሰዎች ተፈወሱ። ኤንያ የሚባል 8 ዓመት ያልጋ ቁራኛ ነበር ይለዋል አይደል? 8 ዓመት ያልጋ ቁራኛ ማለት ከአንገት በታች አይደል? በድን ነው ማለት ነው። ጭንቅላቱ ብቻ ነው የሚንቀሳቀሰው። እና ጴጥሮስ ደግሞ የኢየሱስ ደቀ መዝሙር አይደል? ሲፈውስ የኢየሱስ አይነት ነው። የሚኮርጀው ከኢየሱስ ነው። ከኢየሱስ ከሆነ ይሰራል። ታውቃላችሁ። ይዟቸው ሲሄድ ኢየሱስ የሚያረገውን ነው የሚያዩት፣ እንዲያዩም ነው። እና ኢየሱስ በየመንገዱ ሰው ይፈውሳል። ሲፈውስ ትዝ የሚላችሁ ከሆነ
መንገድ ላይ ወይ ሰው ቤት ነው የሚያገኛቸው። አንዱን ሰውዬ እንደውም የፈወሰው ጴጥሮስ ቤት ነው። ጣራው ተነቅሎ በገመድ አወረዱ። ትዝ ይላችኋል። አንድ ያርጋ ቆነ 4 ሰዎች የጴጥሮስ ቤት ጣራ ነው ተነቅሎ የወረደው። ቅፍርናሆም የኢየሱስ ያገልግሎቱ ሄድኳርተር የጴጥሮስ ቤት ስለነበር የጴጥሮስ ቤት ጣራ ነው የተነቀለው። ባይዘው ራሱ ቤት ነው የተከናወነው ተአምሩ። እና ጴጥሮስ ነበረ አጠገቡ ቆሞ ያለ እና በገመድ ሲያወሩ እያየ ነው። እና ኢየሱስ ሰውየውን ኃጢአት ተሰረየችልህ ሲል ፈሪሳውያን ነበሩ። በዚህ ኢየሱስን አይወዱትም፣ ግን እሱ ያለበት ቦታ ይመጣሉ። ኢየሱስ እኮ በጣም እኮ ሆነ ደጋፊ ብቻ እኮ አይደለም፣ ተቃዋሚ ራሱ እኮ ጥሎት መሄድ አይችልም። እየጠላው እኮ ትከተለዋል እንኳን ወደው። እና በገመድ ሲያወሩ ሆነ ብሎ ነው እኮ የሚለው መጽሐፍ ቅዱስ። ኃጢአት ተሰረየችልህ እያሉ እኮ ነው ድርምስ ነው የሚያረጋቸው። ኃጢአት ተሰረየችልህ ይሄ ማን ነው ከአንዱ ከእግዚአብሔር በቀር ኃጢአትን የሚያሰራ ያለ እንዴ ሲሉ እግዚአብሔር ነኝ እኮ ነው። ከእግዚአብሔር በቀር ማን ያሰረሰ? እኔ ሆነኝ፣ እኔ እኮ እግዚአብሔር ነኝ፣ አብ የላከኝ ወልድ ነኝ ነው። ከዛ አለኝ ስልጣን እኮ ነው፣ መለኮት ነኝ ነው እኮ። ኩያችሁ አይደለም ፊታችሁ ስቆም እኮ ነው። ኃጢአት ተሰረሰ ይሄ ማን ነው ምናምን ሲሉ የሰው ልጅ አላችሁ በምድር ላይ ኃጢአት እንደሚያሰሪ ታምኑ ዘንድ አልጋን ተሸከሙ ወደ ቤት ይሄዳል። ኃጢአቱን እንደማሰሪ እንድታምኑ አስነሳዋለሁ አላችሁ። የውስጡን ብቻ ቀድሶ አለቀቀውም የደጁንም አልጋን ተሸከመ ሄድ ሲለው ጴጥሮስ አይቶታል። ከዛ ዮሐንስ 5 ላይ እነ ጴጥሮስ አብረውት አሉ። ውሃ መጠመቂያ ቦታ ላይ ነው ያለው። አልጋን ተሸከመ ወደ ቤት ሄዳል። ያኛውንም 38 ዓመት ያልጋ ቁራኛ ይሄን ሁሉ ጴጥሮስ ያያል። ከዛ የሐዋርያት ሥራ ምዕራፍ 9 ላይ ጴጥሮስ መጣ። እኔ አልጋ ቁራኛ ነው፣ ወዴት ሂድ ይበለው? ቤቱ ነው። ተነስና አልጋን አንጥፋለሁ። ተነስቶም አልጋውን አነጠፈ። ኢሚቴሽኑ ሲሪየስ ነው። ኢየሱስን ስትመስሉ ነው እግዚአብሔር ደስ የሚለው። በዚህ ጊዜ ነው ቆርኔሌዎስ ያ ነገር ተከናውኖ መልእክተኛ የሚልከው እና ቆርኔሌዎስ መልእክተኛ የላከ ቀን ጴጥሮስ ይላል ራበው ይላል እና እስቲ ምግብ ስሩ ብሏቸው ምግብ እስኪዘጋጅ እኩለ ቀን ገደማ ስለሆነ ወደ ሰገነቱ ላይ ወጥቶ ሊጸልይ ወጣ። ምግብ እስኪዘጋጅ እርቦታል። ሸለብ አረገው ይላል። ሊጸልይ ነው የወጣው። እንቅልፍፍ ነገር ወሰደው። አስተኝቶ በህልምን ያስረዳው በራእይ ወዲያው በቅጽበት እኮ ነው። አልወሰደውም እኮ በሰመመን ነው የሚለው። እንደውም ትክክለኛው ገና ሀፋፍ ነው። እየሰማ ነው ታች የሚሰራው ምግብ በሰመመን ነገር ወሰድ አረገውና አንድ ሸማ ከሰማይ ወረደ ይላል። ተለያየ ቦታ የታሰረ ሸማ ወረደ ይልና በውስጡ ሁሉም አይነት እንስሶች አሉ። በእነሱ ሕግ የተፈቀደም የተከለከለ እና ጴጥሮስ አለው አቤት አለው። አርደ ብላ አለው። እርቦት ነው የወጣው። እታች ከሚበሰለው ምግብ ጋር አያያዝም ራዩ። ግን ሰው ይርቦታል እኮ። አርደ ብላ ሲለው አይ ይሄማ በሕግ የተከለከለ ነው፣ ሕጉ አይፈቅድም አልበላም ሲለው ያ አርደ ብላ ያለው ድምፅ እግዚአብሔር የቀደሰውን አታርክሰው። ምን ማለት ቀድሼዋለሁ አለው። ይህም ራእይ 3 አይደለም የሚል 3 ጊዜ አየ ሲወጣ ሲወርድ። በሶስተኛው ሙሉ በሙሉ ከተወሰደ በኋላ ጴጥሮስ ብንናል። ስለ ራእዩ ትርጉም እየተጨነቀ ሳለ ይላል ባይዘው ምንድነው እግዚአብሔር ሊነግረኝ የፈለገው እያለ እየተጨነቀ እያለ ከቆርኔሌዎስ ቤት የተላኩት ሰዎች ደረሱ። ቁርበት ፋቂው ስምዖን ቤት አሕዛብ ስለ መዳናቸው እኮ ነው ያስረዳው። አሕዛብ ይድናሉ የሚል ጭንቅላት ውስጥ የለም። እንዴት ይግባው? አይ ይድናሉ የሚል ነገር ውስጡ ቢኖር ይገባዋል። በፍጹም አሕዛብ ጋር ብሎ ዝግ ነው። ምንድነው እያለ ሲያስብ ቆርኔሌዎስ የላካቸው መልእክተኞች ቆመው የቁርበት ፋቂው ስምዖን ቤት እዚህ ነውን ብለው ይጮሃሉ ከደጅ። አዎ ሲሏቸው ስምዖን ጴጥሮስ በዚህ አለ እንዴ ሲሉ መንፈስ ቅዱስም የሚል ቃል አለ። እኔ ነኝና የላኳቸው ውረድ አዋራቸው፣ ምንም እንዳትፈራ አለ። ዲዛይን ያረኩት እኔ ነኝ አለ። ወርዶ ኑ እስቲ ያላቸው እኔ ነኝ ስምዖን ጴጥሮስ ነው ግቡ። ኑ ግቡ አለ። አስገባቸው። ቁጭ ብለው እያወሩ እያለ የተከናወነውን ነገሩት። ቆርኔሌዎስ የሚባል አንድ በጣም የተመሰገነ እግዚአብሔርን የሚፈራ የሚጸልይ ወደ ይሁዲነት እምነት የተቀላቀለ አንድ ትጉ ሰው እየጸለየ እያለ ትላንትና 9 ሰዓት ላይ ራእይ አየ። መልአክ ተገለጠለት። እንደዚህ ያለው። ከዛ ቁርበት ፋቂው ስምዖን ቤት ስምዖን ጴጥሮስ አርፏል፣ ሂድና አስጠራው አለው። የሚነግርህ ነገር አለ ብሎት ነው፣ ይዘን ልንሄድ ነው ሲለው ጌታ እንዲህ አለው አይደል? ጠጋ ብሎ አብራቸው ይሄዳል። እኔ ለመንፈስ ቅዱስ ያላቸው ሴንሲቲቪቲ ምን ያህል ቅርብ፣ አብረህ ሂድ፣ ውረድ፣ ውጣ ዝግጁ ናቸው ለመስማት። እኛ ዋና ነገር ነው የምንሰማው። እነሱስ ዲቴል ስለያን ስለመውረዱ አብሮ ስለሚሄዱ በህይወታችን በእያንዳንዱ ውሳኔ መንፈስ ቅዱስ ይግባበት። ከዛ ጴጥሮስ ተነስቶ አብሯቸው ሄደ። በማግስቱ ደረሱ ይላል። ልክ ሲደርሱ ቆርኔሌዎስ ወዳጆቹንና ዘመዶቹን ሰብስቦ ቤቱን ጠቅጠቅ አርጎ ቁጭ ብሎ ይጠብቀዋል። ጴጥሮስ ልክ ሲገባ እግሩ ላይ ወድቆ ሰገደለት ይላል። በዛው ምን አይነት ሰውዬ ነህ ብሎ እኮ አንተማ እንደኛ ብቻ አይደለህም፣
መልአክ የማያወራው ነገር የምታውቅ ብሎ እግሩ ላይ ድፍት ብሎ ሲሰግድልህ ጴጥሮስ ተነሳለው። እኔም እንዳንተ ሰው ነኝ አለ። ምን ነው ሲለው እኔም እንዳንተ ሰው ነኝ ተነስና ቁጭ በላለው። ቆርኔሌዎስ ተነስቶ ቁጭ አለ። ከዛስ የሆነውን ነገር አስረዳው። መልአክ አየው አይደለም ያለው፣ አንድ የሚያብረቀርቅ ልብስ የለበሰ ሰው ወደ እኔ መጣ አለ። የሚያብረቀርቅ ልብስ የለበሰ ሰው ወደ እኔ መጣ ብሎ ሙሉን አስረዳው። ስምዖን ጴጥሮስን ጥሩት ብሎን ነው። ከዛ ጴጥሮስ ቆመና እንደዚህ አለው፣ ለምንድን ነው የጠራችሁኝ አለ። ጴጥሮስ ምን ፈልጋችሁ ነው የጠራችሁኝ ይላል። እነሱስ ቁጭ ብለው ምንድነው የምትነግረን? መሃል ላይ መንፈስ ቅዱስ ነው ስራውን የሚሰራው። ምንድነው የፈለጋችሁት? ለምንድነው የጠራችሁኝ ሲል እነሱ ደግሞ ተሰብስበው አንተ ጋር የተቀመጠ መልእክት አለ ይነግራችኋል ተብለናል። መልእክት አንተ ጋር አለ ሲባል አይኑን አልጨፈነም። እስቲ ቆይ ላስብበት አላለም። አለ ከይሁዳ ጀምሮ በመላው ገሊላ የሆነውን ታውቃላችኋል። መልአኩ ያልነገራችሁን የምነግራችሁ ወንጌል ነው አለ። በኋላ ላይ እንደዚህ ያላቸው እግዚአብሔር የናዝሬቱን ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው። እርሱም ድንቅና ተአምራትን እያደረገ ባጋንንትም የተያዙትን እየፈወሰ በየመንደሮቻቸው ዞረ አለ። ምስክሮች አብረን በልተናል ጠጥተናል አለና ቀጥሎስ እግዚአብሔር አስቀድሞ ለመረጠን ለኛ በጣም ከባድ ቃላት እቺ ይሄንን ለመመስከራው እግዚአብሔር አስቀድሞ መርጦናል። የመረጣቸው ማን? ኢየሱስ እኮ ነው የመረጣቸው። በሱ በኩል የመረጠን አብ ነው። ለምን? ለዚህ ቀን ይሄንን እንድንመሰክር ለተመረጥ ነው። ለኛ ታየ፣ እኛ ምስክሮች ነን። በእርሱ የሚያምን የዘላለም ሕይወት ያገኛል አላቸውና በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር ስልጣን የሰጠው እርሱ እንደሆነ እንመሰክራለን ሲል መንፈስ ቅዱስ ወረደ። ለመጀመሪያ ጊዜ ሰማይ ተቀዶ አሕዛብ ላይ መንፈስ ቅዱስ እንደገና እንደ አይሁድ እላያችን ላይ የፈሰሰው በወንጌል ነው። ወንጌል ሰብከን የወረደ መንፈስ ሌላ ነገር ብለን አይኑ ወንጌል ብቻ ኢየሱስ ሲባል ነው የወረደው። ኢየሱስ ስንል ነው ደስ የሚለው። ልክ ይህን ሲናገር መንፈስ ቅዱስ በነበሩት ላይ በሙሉ አንድ ሰው አለየም ወረደባቸው ይላል። ከዛስ ጴጥሮስና አብረውት ከዛ ከኢዮጴ የመጡ አንዳንድ አይሁዳውያን አሉ። ቆመው እንደዚህ እያዩ እርስ በርሳቸው አስቀድሞ በእኛ ላይ እንደወረደው እነሱም ላይ ወረደ። ቀጥሎ መንፈስ ቅዱስ ወርዶ መጮ ብቻ ኮለ በልዩ ቋንቋ ሲናገሩ እግዚአብሔርን በዚያው ቋንቋ ተዚህ የሚላችሁ እኮ ነው። የሐዋርያት ሥራ ምዕራፍ 2 ላይ በገዛ ቋንቋችን እግዚአብሔርን ያመሰግናሉ ነው የተባለላቸው። እነ ጴጥሮስ ያንኑ ደገሙ። እነ ጴጥሮስ የጴጥሮስን ሰው ሰምቶ ነበር የገረመው። ዛሬ ጴጥሮስ የሰው ሰምቶ እየገረመው ነው። እግዚአብሔርን በልዩ ቋንቋ ያመሰግናሉ። አስደናቂ ነው። ከዛ ጴጥሮስና የነዚህ ደቀ መዛሙርቱ ሊመለሱ ጥቂት ጊዜ ባካቸው አብራችሁ ኑሩ ውስጥ እንደናንተ አይነት አገልጋይ ከየት እናገኛለን? እንዶ ትንሽ እስቲ ያስተምሩ ሲሉ ጴጥሮስ ያው ስራ ስላለበት ኢየሩሳሌም መመለስ ስላለበት አይ ልመለስ አላቸው። ተመልሶ ኢዮጴ ሲመጣ ወሬው ኢየሩሳሌም ቀድሞት ገብቷል። አሁን መንፈስ ቅዱስ ወረደ ተብሎ አይወራም። ጴጥሮስ አሕዛብ ጋር ሄዶ በላ እሚል ነው ደረሰው። እና ያዕቆብ እኮ ጠሩትና አሉት። ያዕቆብን ይፈሩታል። he was a man of prayer እና እንዲህ የሚዳሰስ ሰው እና ጠራው። አሕዛብ ጋር ምን ልትሰራ ነው የሄድከው? ጴጥሮስ ቆመ ሊያስረዳ። ይገርማችኋል አለ ስምዖን ቤት ነበርኩ አለ። ሸማ ሲወጣ ሲወርዳየው ብሎ ራእዩን ተናገረ። እሺ ከዛ በኋላ ሰዎች መጡ። መንፈስ ቅዱስም ጠጋ ብሎ ሂድ አለኝ አለ። እንድጭ አንድ ሰው አልነካውም አለ። በዚህ እጅ አልጫንኩም እየተናገርኩ እያለ አለ እጅ ጭኜ ቢሆን አስተላለፈ ነው ልትሉን ቆሜ እያወራሁ አለ። እኛ ላይ እንደወረደው እነሱ ላይ ወረደ አለ። መንፈስ ቅዱስን እከለክል ዘንድ እኔ ማን ነኝ ሲል ጉባኤው በሙሉ ማንም እኔማ ባሪያው ነኝ ተነስና እንትን ሲለኝ የሚሄድ ተመለስኝ የምመለስ እከለክለው ዘንድ እኔ ማን ነኝ? አትውረድ እለዋለሁ እንዲህ አለ። ወረደ አለ። እርሱ ሉዓላዊ ነው። በዚህ ጊዜ ደስ አላቸው እግዚአብሔርን አመሰገኑ ይልና ቀጥሎ ግን በል እንግዲህ በዛው ወደ አሕዛብ እየሰበክ ቀጥል አይደለም ያሉት። በቃ ወርዷል። አዎ ጎሽ እግዚአብሔር ይመስገን ብለው ጸጥ አሉ። ይሄዳሉ እኮ በኋላ ላይ ሄዷል ጴጥሮስ። በእርግጥ ግን ብዙ እንደማይሄዱ ስላወቀ ጳውሎስ ጎትቶ አመጣ። ጳውሎስ መንፈስ ቅዱስ እንዲሞላ አረገው። ጳውሎስ ባይዘው መንፈስ ቅዱስ የተሞላው በሐናንያ እጅ ነው። ያጠመቀው እኮ ሐናንያ ነው። ማን ያጠምቀዋል? እነ ጴጥሮስንማ ቢያገኛቸውም አይመራቸውም ጳውሎስ። ሐናንያ ራሱ ሂድ ሲባል ሐናንያ አልሄድም አለ። መንፈስ ቅዱስ እኮ ነው ሂድ ሳውል ይጠብቃል ሲል አልሄድም። እንዴ እግዚአብሔር ያለው ወዴት ነው መልከኛ ነው? አረ እግዚአብሔር ያለው አልሄድም። ይሄ ሰውዬ እኮ በደረሰበት የሚያስገድል የሚያሳስር ነው ሲለው መንፈስ ቅዱስ ምንድን ነው ያለው? ዕቃዬ ነው አለው። አንተ የምታቋሰር እኔ ዕቃዬ ነው ብድግ አድርጌ እንዲያደርጓለሁ አለ። ዕቃ ውስጥ እኮ ዘይት ሙላው ውሃ ሙላው ዕቃ ነው። ለምን ዘይት ለምን ውሃ አይልም። አንተ ነህ መርጠህ የምታደርገው። የፈለግኩትን ነው ማረግበታል። ደግሞ በአሕዛብና በነገስታቶቻቸው በእስራኤል ሕዝብ ፊት ስሜን የሚሸከም ዕቃ ነው አለ። በኋላ ላይ አይደለም የሚለው አገኘው ሰውዬው እናቴ ኢየሱስ አግኝቶ ታውሯል።
ከዛ አይኑ ድፍን ብሎ ያገኙ ወንድሜ ሳውል አለ። ወንድሜ ያለው ታውቃለህ ቦርናጌን ነው። አቤት ይለው መንገድ ላይ የተገለጠልህ ኢየሱስ ክርስቶስ ነው አለ። ምን ራእይ አየህ አይደለም ያለው ኢየሱስ ክርስቶስ ነው የተገለጠልህ አለው። የላከኝ እሱ ነው አለው። እጁን ሲጭንበት ቅርፊት ወደቀ ይላል። አየው አይን ላይ ታውቃለህ። አሳዳጁን ሰውዬ እንደዚህ ያየ ሳለው በኢየሱስ ክርስቶስም ተጠመቅ አለው። ተጠመቅ ከደቀ መዛሙርት ጋር አገናኝቶት አይና ተመልሶ ሄደ። ከዛ ጳውሎስ የሚሉ ሰውዬ መጣ።